አሁን ድል በድል አሁን ቀጥታ ለአንተ ተአምረ ማርያም ላይ ያለው ክፍል ስህተት አይደለም ብለን የምታምነው ታሪኩን? አዎ መቻለች ቤተክርስቲያን መቻለች ስህተት ነው የምለው። ቤተክርስቲያን መቻለች ስህተት ነው የምለው። ስህተት ካልሆነ በልመልስልኝ። እሺ ከንስጥሮስና ከቅዱስ ዮሐንስ አፈወርቅ ማን ነው የሚቀድመው? አይደለም አኬ ቆይ አንተ አስተምረኛ። ምን አልከኝ? አንተ አስተምረኝ። እኔማ ያለውን ነገር እኮ ቪዲዮ ላይ እኮ አስቀመጥኩኝ። አሁን አንተ አስተምረኝ ሳይሆን እሺ አምጣልኝ። አምጣና አልሰማኝ። ሁለተኛ ስማ እንዳትለኝ። ሁለተኛ ስማ እንዳትለኝ። ሰምተኛ ሁለተኛ ስማ ብለህ እንዳትጠይቀኝ። አንድ ጊዜ ስርዓት አድርገህ አናግረኝ። ስርዓት አድርገህ አውራኝ። እየሰማኸኝ ነው? በቃ ስርዓት አድርገህ አውራኝ። አክሊል ሰምተኛ በቃ እንደዚህ ማውራት አለ። ስርዓት አድርገህ አውራኝ። ሁለተኛ ስማ ብለህ ሌላው እንደምታናግርበት እንዳታናግረኝ። የማትሰማ ከሆነ ትባላለህ። ባይዚ በነገራችን ላይ እንድትጮህ እኮ አልፈቀድኩም። ቆይ ለደበትም እያለ እየተፋችሁበት ሄዱ ባለበት ሰዓት ግን ዮሐንስ ታምሩን ራሱ እኮ ብታነቡት እኮ እንደው ላንብበው ሚኪዬ ታምሩን ከይቅርታ ጋር ፍቀዱልኝ በማርያም በእናታችሁ በረከት እናገኝ እናንብበው ላንብበው ሚኪ የሚሰማችሁ ከሆነ ታምር 48 እሰማለሁ ይሆን ነው አልሰማም? እንዴት ነው ነገሩ? ተሰማለህ? እሺ አንድ ጊዜ ታምሩን ላንብበውና ከዛ በኋላ ሐሳባችን እንትን ይላል። ከዚህ ላይ የተቀመጣችሁ ደግሞ ኮሜንት ላይ ያላችሁ ሰዎች እንደዚህ ነው እንደዛ ነው የምትሉ ሰዎች ስነ ስርዓት አድርጉ። እኛ የግለሰብ ችግር የለብንም። ግለሰብ እየነካን አይደለም። ልናገር ምን ይላል? ይጻፉ ደስ እንዳላቸው ችግር የለም። ልመናዋ ክብሯ በእኛ ለዘላለም በእውነት ይደርብንና አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምር ይህ ነው። ወንድሞቼ አምላክን ስለወለደች በድንጋሌ ስጋ በድንጋሌ ነፍስ ስለጸናች ስለ ክብርት እመቤታችን ክብርት ገናና የሴት ኀፍረት በሳመ ጊዜ ሊቀ ጳጳስ ሳይሾም ስሙኝ፣ ሊቀ ጳጳስ ሳይሾም አስቀድሞ አፈወርቅ እንዳለች ይወቁ። ከዕለታት በአንድ ቀን በበዓል ቀን ስጋውን ደሙን ይቀበሉ ዘንድ ለምዕመናን ጉባኤ ተደረገ። ስጋውን ደሙን ትቀበል ዘንድ ቤተክርስቲያን በመውደዷ በመርገም ከመጣባት ደም ሳትነጻ አንዲት ሴት መጣች። ይህ ልማዳን ምን ነው ማለት ነው። ህዝቡም የመንፈስ ቅዱስ ረድኤት ርቋት በለዋ ላይ የፀሐይ ብርሃን ተገልጦ አይተው ያችን ሴት አምጥተው በንስጥሮስ ፊት አቆማት። ይኸውም በአንብሮተ እድ የሚሾም ነው። ልብ ብላችሁ ስሙኝ፣ በአንብሮተ እድ የሚሾም ነው። ንስጥሮስም ኃጢአትሽን ንገሪኝ፣ ምን አደረግሽ አላት። የመንፈስ ቅዱስ ረድኤት ካንቺ ርቋልና አላት። ያችን ሴት ምንም የሰራሁት ኃጢአት የለኝም ቤተክርስቲያንን በመውደዴ። ማን? ንስጥሮስ። አሁን ሊቀ ጳጳስ ንስጥሮስ ሲባል ልብ ብላችሁ ሰምታችሁኝ ከሆነ አንድ ሰው ለምሳሌ ጄኔራል ያልሆነ ሰው ጄኔራል ተብሎ ባልተሾመበት ጊዜ እንኳን ሊጠራበት ይችላል፣ ጄኔራል ሊባል ይችላል። ያለፈ ጊዜውን እንኳን ሲነሳ ማለት ነው። ከዛ ምን አለ? እግዚአብሔር ከማርያም በዚህ ስጋ ከተወለደ ሴት መንፈስ ቅዱስ እንደምን በተለያት ነበር። በማርያም ምክንያት የሴቶች ሁሉ ኃጢአት በነጻ ነበር እንጂ ለሕዝቡ ሁሉ ወደ እርሷ ቀርበው ለልደቱ ክብር ምስጋና መመለክ ይገባዋል። እግዚአብሔር በስጋ ከሴት እንደተወለደ የሚያምን ልዩ ይሁን እያሉ ምራቃቸውን በአፍረተ ስጋዋ ላይ ጢቅ ይሉባት ዘንድ አዘዛቸው። እግዚአብሔርን ሰውም በሚወለድበት ማዕፀን እንደተወሰነ ሕፃናት ጡት በመጥባት በሴቶች በመውለዳቸው ስርዓት ሁሉ እንደመሰላቸው የሚያምን የተረገመ ነው አሉ። ሕዝቡ እንዳዘዛቸው አደረጓል። ያን ጊዜ ዮሐንስ የሚባል ልብ ብላችሁ ስሙኝ፣ ጠርዜ ቤጤር ነበር። ጠርዜ ቤጤር ማለት ቄስ ማለት ነው። ወደ ተፈረደባት ሴት ቀርቦ እኔስ እግዚአብሔር ከሴት በስጋ እንደተወለደ አምናለሁ ያለ አፍረተ ስጋዋን ባፉ ሳመ። እኔ ሰውም በሚወለድበት ማህፀን እግዚአብሔር እንደተወሰነ አምናለሁ። እኔ እግዚአብሔር በድንግልና ወተት እንደ አደገ ሕፃናት በልጆቿ ስርዓት እንደመሰላቸው ከኃጢአት ብቻ በቀር የሰውን ሁሉ ሕግ እንደፈጸመ አምናለሁ። አምላክን የወለደች በድንጋሌ ስጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ስዕለ ማርያም በቤተ መቅደስ ውስጥ በታቦቱ ፊት ነበረች። አፈወርቅ ብላ ጠራችው ይላል። እኔም የሱን ነገር ከድንግል አምላክ መወለድ ፍቅርን የመርገም ደም የሚፈስባትን አካሏን መሳም ያላፈረ በእውነት አፈ ወርቅ ነው እያለ ያመሰግነዋል ማለት ነው። ስለዚህ አፈወርቅ የተባለበት አንደኛው ምክንያት በአባ ጊዮርጊስ ዘጋስጫና በታምረ ማርያም በማለት የጽጌ ላይ ይሄንን በማድረጉ አፈወርቅ አለችው ስዕለ ማርያም ይላል። ሁለተኛ ደግሞ የአንጾኪያ ምዕመናን በትምህርቱ ምክንያት እሱ ከሞተ በኋላ
ያንን እያሰቡ ያለቅሱ ነበርና ያንን እያሰቡ ያዝኑ ነበርና አፈወርቅ አሉት ይላል። ሁለት ሶስተኛ ስንክሳሩ ለምሳሌ ስንክሳሩ ግንቦት 12 ነው። ይቅርታ አድርጉልኝ እንግዲህ ግንቦት 12 ነው ስንክሳሩን እሱን ሄዳችሁ ስትመለከቱ እንዲሁም ደግሞ የንጉስ ደሞ አንድ ንጉስ ደግሞ ስለመቤታችን ቅድስት ድንግል ማርያም የበኩር ልጇን እስክትወልድ ድረስ አላወቀውም ነበር የሚለውን አብራራልኝ ባለው ጊዜ ሲመልስ ያን ጊዜ ስዕለ ማርያም ምን አለች ይላል አፈወርቅ አለችው ይላል። ንጉሱም አዋጅ አሳውጆ ምን አለው ከዚህ በኋላ ዮሐንስ ሳይሆን አፈወርቅ የሚል ይጨመርበት ብሎ አዘዘ ይላል። ስንክሳሩም ምን ይላል ለንጉሱ መልስ በሰጠ ጊዜ አፈወርቅ ተባለ ይላል። ይሄ ደግሞ ሌላው ነው። ከኛ ቤተክርስቲያን ውጪ የሆኑት አፈወርቅ እንዴት ተባለ ብሎ ያምናሉ ስንል ሁለት ነገሮችን ያስቀምጣሉ እነሱ የውጭ ድርሳናት ማለት ነው። ከቤተክርስቲያኗ ውጪ የሆኑ ዮሐንስ አፈወርቅን የሚቀበሉ የሱን ትምህርት የሚይዙ አሉ። ሚጥሉት እንዳለ ሆኖ ያው ግማሹን ይጥሉታል። ከዛስ እዚህ ላይም ደግሞ በትምህርቱ በንግግሩ ማራኪነት አፈወርቅ እንደተባለ ይገለጻል። ይሄ ትናንትና ወዳጃችን ሜሎስ ቤቱን ከፍቶ ሲያበቃ ዮሐንስ አፈወርቅ የተባለበት ምክንያት ይሄንን ሀፍረተ ስጋውን በመሳሙ ሳይሆን አለ በንግግሩ አዋቂነቱና በምሁርነቱ ነው አፈወርቅ የተባለ። ቤተክርስቲያኒቱ ግን የሌለ ነገር አስቀምጣለች በማለት ይተቻታል። ያውም ደግሞ ዊኪፒዲያ ላይ ገብቶ ነው የዘገበልን። ዊኪፒዲያ ደግሞ ማንም የሶፍትዌር ኢንጂነሪንግ ዕውቀት ያለው ሰው የሚያስቀምጥበት ማንም ማስቀመጥ ይችላል የራሱን ሐሳብ የሚያሰፍርበት ነው። እሺ ሌላ ደግሞ ልቀጥል። ጊዮርጊስ ወልደ አሚን የሚባል አንድ አባት አለ። ሶስት አማራጮችን እሱ ደግሞ ይናገራል። አንደኛው አርቃዲዮስ በነገደ በ6ኛው ዓመት አፈወርቅ ተባለ ይላል። ሁለተኛው ከሞቱ በኋላ ምዕመናን ትምህርቱን እያስታውሱ ያለቅሱ ስለነበር አፈወርቅ ተባለ ይላል። ሶስተኛው ለነገስታት ጥያቄ መልስ ባቀረበ ጊዜ ስዕለ ማርያም አፈወርቅ ማለቷን ያወሳል ይልና እኒህ ሁሉ ግን ስለ ዮሐንስ የትምህርቱ ትጋት የተሰጠው ስም ነው። ስሙ በዚያ የሚባል በዚህ አፈወርቅ መባሉ አያንስበትም ይልና ይደመድሟል። አሁን መናፍቃን የሚሉት ምንድነው? አፈወርቅ ለመባል ወይም ለማለት የአፍረተ ስጋን መሳም ነው የሚያስፈልገው ብለው በመተቸት ነበር የሚያቀርቡት የነበር። እሺ ይሁን ችግር የለም እነሱ አቀረቡት። የኛ ግን የራሳችን ወንድም የሆነ ግን ሰው ግን ስተት አለበት ብሎ እንኳን ቢያምን እንኳን ሊቃውንት ቤተክርስቲያን ገብቶ ነው መጠየቅ ያለበት ነው። ሊቃውንት ቤተክርስቲያን ሄዶ ይሄ ነገር ስተት አለበት ዮሐንስ አፈወርቅ ከንስጥሮስ ጋራ ከ19 እስከ 21 ዓመት ልዩነት አለው ድርጊቱ ተፈጸመ የሚባልበት ጊዜ ደግሞ ሊገጣጠም አይችልም ወይስ እንዴት ነው ብሎ መረዳት ይገባዋል እንጂ አይ ይሄ ነገር ትክክል አይደለም ብሎ ሲያበቃ አሁን ላይ ፕሮቴስታንቶች እርስ በራሳቸው ተነቋቁረው የነበሩበትን ሽፍት ሊያደርግ በሚችል መልኩ ሸክሙ እንደገና ወደኛ እንዲመጣ በሚመስል መልኩ ቅዱስ ቤተክርስቲያን እንደገና ኤጲስቆጶስ ምርጫ ልትመርጥ በተዘጋጀችበት ቀሲስ በላይ መኮንን ምርጫው ትክክል አይደለም ብሎ ሁከት ሊያስነሳበት ባለበትና ባሰበበት ሰዓት ላይ ግን ይሄን ሐሳብ አምጥቶ ቤተክርስቲያንን ማስጨነቅ የቤተክርስቲያን ልጅ ባህሪና ጠባይ አይደለም ነው። እንዲህ ካልኩ በኋላ ግን እሱን እደግፋለሁ የምትሉ ሰዎች መደገፍ ብቻ አይደለም እኔም ወደው ወንድሜ ነው እደግፈዋለሁ። ግን ከዚህ በኋላ ግን እውነት የቤተክርስቲያን ልጅ መሆናችንን ጥያቄ ይዘን እንመጣለን። ያን ጥያቄ ስትመልሱልን ያን ጊዜ ህብረት እናደርጋለን። አመሰግናለሁ ሚኪ እግዚአብሔር ይስጥልኝ። አመሰግናለሁ ደልበድልዬ እግዚአብሔር ያክብርልኝ። በእውነት ግሩም ነው ደስ ብሎኛል። እንግዲህ ያው ወንድማችንም አለና እንግዲህ ያው እንኳን ደህና መጣ አኪ ሰላም ነው? እሺ ይመስገን አምላክ ሁላችሁንም ሰላም ብያለሁ። እና የተወሰነ ውይይታችሁን ሰማሁኝና ገባው እና ስላስገባችሁኝ አመሰግናለሁ። መጨረሻ ላይ ነው የገባሁት። ድል በድል መናገር ሲጀምር ተአምሩን ማንበብ ሲጀምር ነው የገባሁትና አሮ ነው እንግዲህ በምን መልኩ ስለኔ እየተናገራችሁ እንደነበረ እርግጠኛ መሆን አልችልም። ኦኬ የተናገርኩበትን ነገር ወይ በምን መልኩ እያወራ እንደነበረ ግልጽ ላድርግልህ። ያው ካልሰማኸው በደንብ ግልጽ ላድርግልህ። ኦኬ ገድላት ጋር በተያያዘ ከገድላት ጋር በተያያዘ አባቶችም ተናግረውታል። ስህተት ሊኖርበት ይችላል ሊታረም ይችላል ብለው አባቶችም በይፋ ተናግረውበታል። ነገር ግን እኛ ስህተት ብለን የሆነች ቦታ ላይ ታምረ ማርያምንም ትሁን ማንኛውንም ገድላት ስህተት የመሰለንን ነገር አውጥተን በራሳችን ዴፊኒሽን ሰተን በራሳችን የምርምር ውጤት ይሄ ትክክል አይደለም የማለት አቅሙም ሞራሉም የለንም።
አኬ ስለምን ይሄንን አደረገ? ምክንያቱም ቤተክርስቲያን ስርዓት ቤት ነች፣ ስርዓት አላት። ስተትም ይሁን ትክክል ማረም የምትችል ኦርቶዶክሳዊ ተዋህዶ ቤተክርስቲያናችን ውስጥ ነው ያለነው። ሁላችንም ጥላችን እሷ ናት። ስለዚህ የምንገዛውም የምንመራውም በቤተክርስቲያን ስርዓትና ስርዓት ብቻ ነው። ስለዚህ ጥያቄ ካለን ወይንም ስተት ነው ብለን ያመንበትን ነገር ሄደን መጀመሪያ ሊቃውንት ጉባኤ ያለ ቤተክርስቲያን ራሷ ስርዓት አላት። እዛ ሄዶ ጠይቆ ታግሎ ይሄ ነገር ትክክል ካልሆነ ያላመነበትን እስኪያምን ድረስ ወይንም ደግሞ ሌሎችን እስኪያሳምን ሊቃውንትንም ጭምር እስኪያሳምን ድረስ ማድረግ የሚገባውን ሁሉ ጥግ ድረስ ሄዶ ነገሮችን ማስተካከል ግለሰባዊ ሞራል ሊኖረው ሲገባ በሚዲያ ላይ ወጥቶ በዚህ ልክ ሰዎችን ማወናበድ ወይንም ይቅርታ ማወናበድ ስለሌላ ነገር እንዳይወሰድ ሰዎችን ባይዝድ ማድረግ አይደለም። እሺ ኦኬ፣ እንግዲህ እዚህ ላይ የተወሰነ ነገር ልበል። በደንብ አድርጋችሁ ለማዳመጥ ሞክሩ፣ ከታችም ያላችሁ ማለት ነው። ገድላ ድርሳናት ጋር በተያያዘ ስህተት የሆነ ነገር ከተገኘ ስህተቱን ስህተት ብሎ መናገር ይቻላል። ስህተት ስታገኙ ስህተት ብላችሁ እንዳትናገሩ ብሎ እነዚህ በኢርሲያድ ትምህርት ውስጥ እንደዚህ አይነት ነገር ካለ አንድ ብቻ ታሳዩኛላችሁ። ስህተት ስታገኙ ስህተት ብላችሁ እንዳትናገሩ የሚል መጽሐፉን እንደ መጽሐፍ አላረምኩም እኔ። መጽሐፉን እንደ መጽሐፍ የሚያርም የራሱን የቻለ የተቋቋመ ነገር አለ። ኦኬ፣ ሊቃውን ጉባኤው ወይም ሲኖዱ ምናምን ራሱ ላይ ይችላል። መጽሐፉን እንደ መጽሐፍ በግለሰብ ደረጃ ብድግ እያደረግክ አታርምም። ስህተትን ግን ስህተት ብለህ መናገር ትችላለህ። ገድላ ድርሳናት ላይ ብቻ አይደለም፣ መጽሐፍ ቅዱስ ላይ በተለያዩ አጋጣሚዎች ሲታተም ሊሆን ይችላል፣ ሲተረጎም ሊሆን ይችላል። ስህተት ተገኝቶ ቢገኝ ስህተት ነው፣ እዚህ የመጽሐፍ ቅዱስ ህትመት ላይ እንዲህ የሚለው ቃል የገባው ስህተት ነው ብሎ መናገር ይቻላል። ለምሳሌ የ2000 ዓመተ ምህረት እትሙ መጽሐፍ ቅዱስ ልክ ሲጀምር መግቢያው ላይ ምን ይላል መሰለህ? ከግዕዙ የሚያመልጥ አይነት ቃላቶች ምናምን ቢገኙ በዚህ ህትመት ላይ ይላል። እንግዲህ ከቀደመው ተሻሽሎ የቀረበ ነው ካለ በኋላ አሁንም ደግሞ እንደዚህ ክፍተት ቢገኝ ይላል ከአንባቢያን እንደዚህ የተሳሳቱ ነገሮችን ሰብስበን ድጋሚ ሲታተም እናሻሽለዋለን ይላል። የሚወሰደው ከማን ነው? ከአንባቢያን። አንባቢያን ስህተት የሆነ ነገር ካለ የስህተት ነው ብለው እንዳትናገር ይህንን ነገር የሚል እንደዚህ አይነት ነገር የለም። ሲቀጥል ግን ተአምሩ ላይ እኔ ያነሳው ተአምር ላይ ስህተት አይደለም ብሎ የሚናገር ሰው ካለ አሁን ቅድም ድል በድል ከዚህ በፊትም አናገራለሁ ብለኛል። ስህተት አይደለም እያልክ ከሆነ አሁን እዚሁ ጋር ንገረኝ። ምንድነው ተአምረ ማርያም ላይ ያለው? እኔ ሀሳቡን አላልኩም። ሀሳቡን እንደውም ቆንጆ አድርጌ አውጥቼ ገልጬዋለሁ። ምን ያህል አደገኛ እንደሆነ ጤናማ እንዳልሆነ የተንኮል እንደሆነ አሳይቼ ሀሳቡን አውጥቼ አሳይቻለሁ። ኦኬ፣ ታሪኩ እንደ ታሪክ ግን ታሪኳ ንስጥሮስና ቅዱስ ዮሐንስ አፈወርቅ አንድ ላይ አልነበሩም። ይሄንን በምን ማወቅ ይቻላል? ሊቃውንትን ጠይቃለሁ ምናምን። እኔ የሊቃውንትን ነገር በማገኝበት መንገድ የስ አግኝቻለሁ። ኦኬ፣ ምናልባት አንተ ይሆናል ይቀርኸው ያልጠየቅ ምናምን ወይም ደግሞ ያላነበብክ የሊቃውንቱን ጽሑፎች ይሆናል ማለት ነው። ካላደረግ አድርገው። እኔ አድርጌው ነው የምናገረው። እንዲሁ ዝም ብዬ እንደመጣልኝ እኮ ብድግ ብዬ አላወራም። ኦኬ፣ ምንም ነገርም ሳልይዘው እንዲሁ በድፍረት ብቻ የምጮህ አይደለሁም። አሁን ድል በድል አሁን ቀጥታ ለአንተ ተአምረ ማርያም ላይ ያለው ክፍል ስህተት አይደለም ብለን የምታምነው ታሪኩን? አዎ፣ መቻለች ቤተክርስቲያን መቻለች ስህተት ነው የምለው። ቤተክርስቲያን መቻለች ስህተት ነው የምለው። ስህተት ካልሆነ በልመልስልኝ። እሺ፣ ከንስጥሮስና ከቅዱስ ዮሐንስ አፈወርቅ ማን ነው የሚቀድመው? አይደለም አኬ፣ ቆይ አንተ አስተምረኛ። ምን አልከኝ? አንተ አስተምረኝ። እኔማ ያለውን ነገር እኮ ቪዲዮ ላይ እኮ አስቀመጥኩኝ። አሁን አንተ አስተምረኝ ሳይሆን እሺ አምጣልኝ። አምጣና አልሰማኝ። ሁለተኛ ስማ እንዳትለኝ። ሰምተኛ ሁለተኛ ስማ ብለህ እንዳትጠይቀኝ። አንድ ጊዜ ስርዓት አድርገህ አናግረኝ። ስርዓት አድርገህ አውራኝ። እየሰማኸኝ ነው? በቃ ስርዓት አድርገህ አውራኝ። አክሊል ሰምተኛ። በቃ እንደዚህ ማውራት አለ። ስርዓት አድርገህ አውራኝ። ሁለተኛ ስማ ብለህ ሌላው እንደምታናግርበት እንዳታናግረኝ። የማትሰማ ከሆነ ትባላለህ። ባይዚ በነገራችን ላይ እንድትጮህ እኮ አልፈቅድም። ቆይ ሳወራ አንተንም አልፈቅድልህም። በቃ አንተንም አልፈቅድልህም። እሺ ወንድሜ፣ በቃ ሰላም ሁንልኝ። ሰላም ሁኑ። ሂዱታ
እስቲ ቆይ አክሊል ሳይወጣ አክሊል አትወጣ። በስርዓቱ መረዳዳት አይሻልም? በስርዓቱ መማማር አንድ ጊዜ ይሻላል። አትውጣ። ማለት አንድ ጊዜ መድረክ አይደለም። በስርዓቱ መደማመጥ የተሻለ ነው። አንድ ጊዜ አትውጣ። ማንም አይወጣም። አንድ ጊዜ ማንም ሰው አይወጣም። አዳምጡኝ። ማንም ሰው አይወጣም። አዳምጡኝና እንነጋገርበት። በመጀመሪያ ደረጃ እኛ እየጠየቅን ያለ ነው አሁን የደልብድልን እንተውና አሁን እንደዚህ አይነት ለዛ ነው አኪ አየህ ይሄ እንዳይፈጠር ነው ቤተ ክርስቲያን ነች መናገር ያለባት። ምክንያቱም ሁላችን እየተማርናት የመጣ ነው ትምህርት እቺ ስለሆነች ማለት ነው። ቤተ ክርስቲያንና ቤተ ክርስቲያን ብቻ ናት መናገር ያለባት። ቤተ ክርስቲያን የተናገረችውን ቤተ ክርስቲያን ስህተት ነው ያለችውን የማይቀበል ኦርቶዶክሳዊ አይኖርም፣ ሊኖር አይችልም፣ ሊፈጠር አይችልም። ነገር ግን አይ ይሄ እኮ ትክክል አይደለም ብሎ አንድ ግለሰብ ተነስቶ ሲናገር እንዲህ አይነት መከፋፈሎችና አለመግባባቶች ይፈጠራሉ። ቤተክርስቲያን የሥርዓት ቤት ናት። ቅድም ብለኛል፣ ስህተት ሊኖር ይችላል። ስህተቱን ሰብስበን እናርማለን ነው እንጂ ያሉት ከመጽሐፍ ቅዱስ እንኳን እትመት ጋር እንኳን ከእትመቱ ጋር በተያያዘ ስህተት ቢኖር የተባለው እናንተ ስህተት ነው ብላችሁ ተናገሩ ብላ ቤተክርስቲያን አላለችም። እንደዚህ በአደባባይ ማንም እንደዛማ ካልከኝ የሆነ ሰውም ተነስቶ የሆነ መጽሐፍ ቅዱስ ኦርቶዶክስ ላይ ኦርቶዶክስ ሆኖ የተዋህዶ ልጅ ሆኖ የሆነ ነገርን አንስቶ ይሄ ትክክል አይደለም ማለት ይችላል እያልከን፣ ማንም ሰው እንደፈለገ ቤተክርስቲያንን የመጽሐፍ ገድላቶችን እያነሳ እንደፈለገ መናገር ይችላል እያልከን፣ ይሄ ደግሞ ስርዓት አልበኝነትን ይፈጥራል። ቤተክርስቲያን የሥርዓት ቤት ናት። በስርዓት ነው የምትመራው የምትገነባው። የተገነባችው ልጆቿንም የገነባችው በስርዓት ነው። ስለዚህ ተዋረዳለው እያንዳንዱ ነገር አንተ ጋር እኮ እውነት ሊኖር ይችላል፣ ትክክል ልትሆን ትችላለህ። ግን ቤተክርስቲያን የሥርዓት ቤት ነች። ሁሉም ሰው እኔ ትክክል ነኝ ባለ ቁጥር እንደፈለገ በዚህ ልክ አደባባይ እየወጣ ሚዲያን እየተጠቀመ ሚዲያው እንደፈለኩኝ ማድረግ እችላለሁኝ እንደፈለገ እንዲያደርግ ስለረዳው ብቻ እንዲህ አይነት ነገሮችን ማድረግ ትክክልና ተገቢ አይደለም። ትክክል ነው ካልከን እንግዲህ ምን ብዬ እንደምል አላውቅም። ግን ይሄ ትክክል አይደለም። ቤተክርስቲያንን የሚበልጥ ማንም የለም። ቤተክርስቲያን መልስ አላት፣ ለሁሉም ለማረምም መልስ አላት። በነገራችን ለማረምም የምታረምበት ስርዓት አላት ነው እያልን ያለን። እኔ እንትን ወይ አንድ ጊዜ ሰሙ ወይ አንድ ጊዜ ሰሙ እኔን አይደል የጠየከኝ? ዮሐንስ አፈወርቅና ከንስጥሮስ ማን ቀድሟል አይደል ያልከኝ? ልንገርህ፣ ችግር የለም ታሪክ አይደለም አልሳሳትም። ይኸውልህ ብሳሳትም እኮ ችግር የለውም አክሊ። አሁን ስነግርህ አዎ ዮሐንስ አፈወርቅ ይቀድማል። ችግር የለም ቆይ፣ ችግር የለም ዮሐንስ አፈወርቅ ይቀድማል። ዮሐንስ አፈወርቅ ይቀድማል ማለት ግን ንስጥሮስ ዮሐንስ አፈወርቅ በነበረበት ዘመን ግን አልኖረም ማለት ግን አይደለም። ይኸው ዮሐንስ አፈወርቅ ይቀድማል። እሺ ዮሐንስ አፈወርቅ ይቀድማል፣ ግን ደግሞ ዮሐንስ አፈወርቅ በኖረበት ዘመን ንስጥሮስ የለም ማለት አይደለም የሚል ነገር ነው ያስቀመጥከው። ተአምሩ ላይ አሁን ቅድም አንተም ስታነበው እንደነበረ ምን አይነት ነገር መሰለ የተቀመጠው? ንስጥሮስ ሊቀ ጳጳሳት በነበረበት ሰዓት የምን የቁስጥንጥንያ ሚኪ አንተ ወደ ተናገርከው እመጣለሁ አልረሳሁትም። ግን አሁን ወደ ድልበድል ስመለስ የቁስጥንጥንያ ሊቀ ጳጳሳት በነበረበት ሰዓት ንስጥሮስ ነው የሚለው ዮሐንስ አይልም አክሊል አይልም። ላንብብልህ፣ እኔ ላንብበው ደግሜ አይልም። ችግር የለም። እኔም ታምሩ ስላለኝ ነው አክሊልዬ፣ ታምር ስላለኝ ላንብብልህ። ንስጥሮስን እዚህ ላይ ሊቀ ጳጳስ ብሎታል። አዎ እንጂ የቁስጥንጥንያ ሊቀ ጳጳስ በነበረ ጊዜ አይለው። በነበረ ጊዜ አትበለው፣ ችግር የለውም። ንስጥሮስን ሊቀ ጳጳስ ብሎታል አላለም። እንደሱ ካልክ ልትቀጥል ትችላለህ። በነበረ ጊዜ አትበለው ነው ብሎታል። ቆይ ችግር የለም። እኔ ምንም ለውጥ እኮ የለውም ወንድም አለም። አሁን ጊዜ የምትለዋን ቃል መጠቀም አለመጠቀም ምንም ለውጥ አያመጣም። ግን ሊቀ ጳጳሳት እንደሆነ ይናገራል አይናገርም? ንስጥሮስ ሊቀ ጳጳሳት እንደሆነ ይናገራል አይናገርም? ይላል አልኩ እኮ ይላል። እሺ ንስጥሮስ ሊቀ ጳጳሳት በነበረበት ሰዓት ዮሐንስ ምን ነበረ በሰዓቱ? ቄስ ይለዋል። ተአምረ ማርያም ላይ ቄስ ይለዋል። ቄስ የስ እሺ ንስጥሮስ ተመልክቷል። ሊቀ ጳጳስ በነበረበት ሰዓት
ዮሐንስ አፈወርቅ ቄስ አልነበረም። ጭራሹኑ እንደውም በስጋ የለም ሞቶ ነበረ። በስጋ ሞቷል፣ ተለይቷል። ዮሐንስ አፈወርቅ በስጋ ስማኛ እንዴ ዮሐንስ አፈወርቅ በስጋ ከተለየ በኋላ ከ21 ዓመት በኋላ ነው ሊቀ ጳጳሳት ራሱ የሆነው። ማን? ንስጥሮስ። ሲጀመር በሊቀ ጳጳስነት የሚቀድመው ማን ነው? ቅዱስ ዮሐንስ አፈወርቅ ነው ንስጥሮስ በኤፌሶን ጉባኤ ሰዓት የነበረ ሰው ነው። በኤፌሶን ጉባኤ የተወገዘ ነው እንደምናውቀው። ስለዛ እሱ ማን ነው? ንስጥሮስ ሊቀ ጳጳሳት በነበረበት ሰዓት ቅዱስ ዮሐንስ አፈወርቅ ቄስ አልነበረም። ጭራሹኑ እንደውም በስጋም የለም። 390 ምናምን አካባቢ ዓመተ ምህረት ላይ ነው እንግዲህ ሞተ ተብሎ የሚነገረው። ነው 407 ዓመተ ምህረት ይቅርታ፣ 407 ዓመተ ምህረት ላይ ሞተ፣ በስጋ እንደተለየ ይነገርለታል ሊቀ ጳጳስ እያለ ማለት ነው። ከዛ በኋላ ግን ያለው ጊዜ 21 ዓመት ሙሉ ነው። በሁለቱ መካከል ያለው ክፍተት ራሱ እና በሰዓቱ ቄስ አልነበረ ነው ባጭሩ። ስለዚህ የታሪክ ስህተት አለ። የታሪክ በነገራችን ላይ ኦኬ እሺ የምትለው ሀሳብ ካለ በልና ቆይ ቢቀጥል ይሻላል። ሙሉ ነኝ ከማው አይ ችግር የለውም። ምንድነው አሁን እያልከኝ ያለኸው ከተሾሙ ካልተሾሙ በኋላ የሚል የለው። ግን የንስጥሮስን ሊቀ ጳጳስነት በዛ ደረጃ ላይ ያለ ሆኖ ግን ስሁት መሆኑን በክርስቶስ ላይ ያለውን የተዛባ አስተምሮና የተሳሳተ አስተምሮት ለመግለጽ ሲባል ጠቅሶታል ሊቀ ጳጳስ ብሎ ሲወገዝም በዛው ልክ ስለተወገዘ ማለት ነው። አሁን እኔ እያልኩ ያለሁት አንተ ታሪኩ ይህ አልሆነም ምትል ከሆነ ዮሐንስ አፈወርቅ የነበረበትን ዘመን እኔ ነገርኩ። አንተ ደግሞ ንስጥሮስ ያው እኔ ደግሞ ከኖረበት 67 ዓመት ኑሯል ይላል 60 ዓመት ይላል። በዛ ዓመት ውስጥ ስቀንስ ይህን ያላልኩ። ንስጥሮስ ደግሞ 355 ዓመተ ምህረት ተወለደ ይላል ታሪኩ። ምናልባት አንተ የምታውቀው ካለ ደግሞ አስረዳኝ። እኔ እያልኩ ያለሁት አሁን ስለ ሊቀ ጳጳስነት ስለ እንትንነት አይደለም። አክሊል አሁን ሊቀ ጳጳስ መሆን አለመሆን ቄስ መሆን አለመሆን አይደለም። ጊዜው ግን እነሱ የነበሩበት ዘመን ግን አንድ ነው። ምናልባት ዮሐንስ አፈወርቅ በእድሜ ሊበልጥ ይችላል። ነገርኩ እኮ እኔ 45 ዓመቴ ነው፣ ካሱ የ29 ዓመቷ ነው። ያ ማለት ግን ካሱ ያልኖረችበትን እኔ የተወሰነ ዓመት የኖርኩት አለ። አሁን ላይ ግን ካሱ ከኔ ጋር ትኖራለች። ስለዚህ እኔ አሁን ስላለው ካሱ የለችም ማለት አይደለም ነው እኔ መነሻ ሐሳቤ። ይሁን ደግሞ ጥያቄ እንትን ምለው ይሄን ካልኩ በኋላ አንተ የምትለውን በልና አንተም በል በቃ እሺ። እኔ አሁን እዚህ ላይ አሁን እኔ ቀደም ያልኩት ነገር ነው መድገም ነው የሚሆንብኝ። በአጭሩ ምንድነው እዛ ቪዲዮ ላይ የሚያነሳውት ንስጥሮስ ሊቀ ጳጳሳት በነበረበት ሰዓት ዮሐንስ አፈወርቅ ቄስ አልነበረም፣ አከተመ። በስጋም የለም የዛ ሰዓት። አሁን ድል በድል ደግሞ የምትለኝ አይ እኔ ስለ ቄስ መሆን ስለ ሊቀ ጳጳሳት ስለመሆናቸው አይደለም እያልክ ነው። እኔ ደግሞ ያነሳሁት እሱን ነው ስህተት ነው ያልኩትም ስህተት ነው። በነገራችን ላይ ያነሳሁት የታሪክ ስህተት ነው፣ አስተምህሮ ላይ አይደለም። አሁን ሚኪ ቅድም በተደጋጋሚ ስትናገር የነበረው ነገር አለ። ቤተክርስቲያን የስ ቤተክርስቲያን ነው ያነሳሁት። በመጀመሪያ ደረጃ አስተምህሮ አይደለም። ኦኬ አስተምህሮ አንስቷል አክሊል አላነሳም። ያነሳው የሆነ ተአምር መጽሐፍ፣ የተአምር መጽሐፍ ላይም ደግሞ የሆነ የተአምር ክፍል፣ እዛ ላይም ደግሞ ሐሳቡን ራሱ አይደለም የሆነች የታሪክ ክፍልን። ለምሳሌ ዮሐንስ አፈወርቅ የተባለበት ምክንያት ምንድነው የሚለውን ቅድም ድል በድል የተለያዩ እይታዎች እንዳሉ ሲያስቀምጥ ነበረ። ከሱ ጋር ተያይዞ ለምሳሌ እኔ አሁን ምንም አላልኩም በእርግጥ እሱ ላይ ኦኬ እሱ ላይ ምንም አላልኩም። ግን ከሱ ጋር በተያያዘ ምናልባት የምታውቋቸው ከሆነ ቀሲስ ዶክተር ምክረ ስላሴ ገብረ ሚካኤል ፕሮፌሰር ናቸው። በቴዎሎጂም በታሪክም የመጽሐፍ ቅዱስ ማህበር ውስጥ ለ25 ዓመት ያህል ያገለገሉ ሰው ናቸው። ቅድስት ስላሴ ዩኒቨርሲቲ ውስጥ አካዳሚክ ዲን ነበሩ፣ ፕሬዚዳንት ነበሩ፣ መምህርም ነበሩ። ይህ ሰው ለምሳሌ የእግዚአብሔር መንግስት ታሪክ በምድር ላይ በሚል መጽሐፋቸው ላይ አፈወርቅ የተባለበት ምክንያትን አንዳንድ የኢትዮጵያ መጽሐፍቶች በዚህ ምክንያት ነው ብሎ ያስቀምጣሉ። ይሄ አሁን ከመሳም ጋር በተያያዘ አድርገው ያስቀምጣሉ። ነገር ግን ይህ ፍጹም ትክክል አይደለም ይላሉ። ለምሳሌ አሁን እኔ አይደለም ይሄን ያልኩት ስለሳቸውም አሁን የሆነ ነገር እንድትሉ ሳይሆን ግን ምን አይነት እይታ እንደሚያስቀምጡ ተመልክቱ። አሁን እኚህ ትልቅ መምህር ናቸው፣ በጣም ትልቅ መምህር ማለት ነው። እና እነዚህ ትልቅ መምህር ግን በመጽሐፋቸው ላይ ሳይቀር ፍጹም ትክክል አይደለም፣ እንደውም ሊቀር የሚገባ ነው፣ በየትኛውም አብያተ ክርስቲያናት እንዲህ አይነት ነገር የለም አሉ። አሁን እኚህ የታሪክ ምሁር ናቸው፣ የቴዎሎጂ ምሁር ናቸው፣ የክርስቲያን ውስጥ ትልቅ ቦታ የሚሰጣቸውም ናቸው። ሰው ምን እያልኩኝ ነው? እንደነዚህ አይነት ነገሮች አሁን የሚተቹ ነገሮች ካሉ በመጽሐፍት ደረጃ ማንም ሰው ይሄ ትችት፣ በነገራችን ላይ ትችት ስል ምንድነው ክሪቲሲዝም ማለት ነው፣ ኖርማል ነገር ነው። እኛ ሀገር ገና ለገና እንደዚህ አይነት ነገር ብዙም አልተለመደም ማለት ነገሩ ሁሉ ነውር ነው ማለት አይደለም። ኦኬ የገድላት የድርሳናት መጽሐፍት ላይ ስህተት ሊገኝ ይችላል። አዎ ማንም ሰው እንደፈለገ ብድግ እያለ የተነሳ ብቻ የሚጋጭ ስለመሰለው ብቻ እያነሳ ይጋጫል ማለት እንደዛ ብሎ ይናገር ማለት ግን አይደለም።
በዛ ደረጃ አግጦ አፍጦ የመጣ ግልጽ የሆነ ስተት ከሆነ ግን ሰው አንስቶ ቢያሳይ ምንም ችግር የለውም። እኔ አሁን ያገኙትን ሁሉ እያነሳው እንደዛ አደርጋለሁ። ኦኬ ግን ይሄ ግን በጣም ግልጽ የሆነ ነገር ነው፣ ታሪክም ነው። ኦኬ ታሪክ ስለሆነ ግልጽ ነው። ግን አኪ ቆይ አንዴ ግን እንትን ማለት የኢትዮጵያ ኦርቶዶክስ ተዋሕዶ መነሻዋ ማለትም ቅዱስ ዮሐንስ አፈወርቅ የተባለበት ምክንያት መነሻዋ ያን አፍረተ ስጋ ስለሳመኑ ብላ ታምናለች። መነሻዋ ምን አልከኝ? አሁንኛ መነሻዋ የዮሐንስ አፈወርቅ ወይም አፈመሃር የተባለበት ምክንያቱ ይሄ ብቻ ነው ብላ ትናገራለች ወይስ ሌሎችንም ሐሳቦች እያነሳ በጊዜው ከነበረው ያስተምሮት ጥበብ አንፃር የሚያስተምርባቸው መንገዶች አንፃር አፈወርቅ ተብሎ ተጠርቷልም ብላ ተጨምራ ታስተምራለች አይደለ? ኦኬ የተለያዩ እይታዎች ይሰጣሉ። የተለያዩ እይታዎች ይሰጣሉ። ግን ይሄ ብቻ የሚል ግን አስተምሮ የላትም አይደለ? እንትን የተባለበት ምክንያቱ ይሄ ብቻ ነው የሚል ሐሳብ የላትም። በአስተምህሮ ደረጃ ይሄ ሲጀመር አስተምህሮ አይደለም። በሱ ይቅርታ፣ ይሄ አስተምህሮ አይደለም። ባይዚ ዶክትሪን አይደለም። ገባኝ ማለት ይሄ ዶግማ የሆነ ነገር አይደለም። ሊሻሻል እንዳልነው ሊስተካከል ሊቀየር የሚችል ነገር ነው። ግን ስተትነቱ እኔ አሁን ማታ አልነበርኩም፣ በልግጥ ስተወሩ አልሰማሁም። ግን እንደዚህ ይቻላል አይነት ሐሳቦች ተነስተው ሐሳብ እየሰጠው ነበር። ከምን አንፃር መሰለ እኔ ሐሳቡን የደገፍኩበት ምክንያት አንድ አሁን ለምሳሌ አንተ እንደዚህ ብለህ ተናግረህ እርግጥ ነው መተቸት ይቻላል። ያንን ሐሳብ አንስቶ የስተት ነው ከምን አንፃር ብሎ መጠየቅ ይቻላል። ግን ልንጠይቅበት ቅድም ሚኪም ሲያነሳ የነበረው ነገር ነው። ልንጠይቅበትና የምንሄድበት አግባብ ይሄ ነበር ወይ ነው። አሁን እኔ ጥያቄ ፈጠረብኝ እሱ ነበር። ድረስ ስህተት የሆነውን ነገር ስህተት አንድ ነገር እንደዚህ አይነት ያጠረ ሳይሆን ስህተት ነው ማለት የለብንም ሳይሆን ማለት ነው። ስህተት ነው የለብንም አይደለም ሳይሆን ግን ልንሄድ የምንችለው የት ነበረ? ስህተትነቱን ይሄ እንዴት ነው ብለን ልንጠይቅ የምንችለው አካል አይኖርም ነበረ? እኔ ቀደም እንዳልኩት በሱ እኔ ማጣራት ያሉብኝን ነገሮች ሁሉ አጣርቻለሁ። ኦኬ አሁን መጠየቅ አለብን የለብንም ከሚለው ጋር በተያያዘ እኔ መጠቀም ያለብኝን መንገድ ተጠቅሜ አጣርቻለሁ። ማጣራት ባለብኝ ደረጃ ማለት ነው። የሊቃውንቱን ምናምን ነገር ለማየት ሞክሬያለሁ። እና ታሪኩ ግልጽ የሆነ ፍልሰት አለበት። ፍልሰት ስላለበትም አንዳንድ ሰዎች ኤኒዌይስ ለማንኛውም ግን የታሪክ ተፋልሶ ግልጽ ነው። እኔ አሁን ለምሳሌ ለምን ይሄን ነገር አነሳሁት? ግን ይሄን ነገር አንስቶ ማሳየቱ ምንድነው ጥቅሙ? አሁን ይሄን ነገር አንስቶ ማሳየቱ ምንድነው ጥቅሙ? ሁለት ነገር እናስቀምጫለሁ። ከሁለት ሳይድ ጥቅም ይኖረዋል በሚለው ማለት ነው። የመጀመሪያው ፕሮቴስታንት ወንድም እህቶቻችን ኦኬ ወይም ታድሶ በተለይ ታድሶ እነዚህ በየዋህነት የሚሉ ካሉ መሄድ አይጠበቅባቸውም። ገድላ ድርሳናት ላይ የሆነ ስህተት ሊገኝ ይችላል። ኦፍ ኮርስ ይሄ በቃ ምንም ማንም ሰው ሊክደውም አይችልም። አሁን ደስ የሚለው ፓርት በፊት ይሄንን እንደዚህ ብዬ ይናገር ነበር። ባይዚ ገድላ ድርሳናት ታምራት ውስጥ ምናልባት ስህተት ሊገኝ ይችላል፣ በተለያዩ አጋጣሚዎች ስህተቶች ሊገቡ ይችሉ ይሆናል ብዬ ይናገር ነበር በፊት ስናገር ብዙ ሰዎች ይደነግጡ ነበር። ይሄው ድል በድልም አለ። እንደውም ይሄንን እንደዚህ የተናገርኩ ጊዜ በፊት ትዝ ይለኛል። እዚህ ቲክቶክ ላይ እንደዛሬ ደንግጬ አላውቅም ብሎ ነበር። ራሱ ድል በድልም ማለት ነው። ስህተት ሊገኝ ይችላል ገድላ ድርሳናት ታምራት ውስጥ ስል ግን ይሄንን ነገር ግን በሚያስገርም ሁኔታ ትልልቅ መምህራኖችን መናገር ጀመሩ እና ከዛ በፊትም ይናገሩ ይሆናል አላውቅም፣ ወይ ያናል ብዙ ስላልተሰማ ሊሆን ይችላል። አሁን መናገር ሲጀምሩ ሰዎች ውስጥ ብዙም ያን ያህል የሆነ የሚያስጨንቅ ነገር ሆኖ አልመጣም እና ያልተለመደ ነገር ስለሆነ ምናልባት እንትን ሊል ይችላል፣ የተወሰነ ግር ሊል ይችል ይሆናል። ይህንን እረዳዋለሁ። ከዚህ ውጭ ግን ቶማስ ሆብኮ የሚሉት ነገር አለ። ቶማስ ሆብኮ የሚሉት ምንድን ነው? ከዚህ ከገድላት ጋር በተያያዘ ኦርቶዶክስ ፌዝ ቮሊዩም 1 ላይ የቅዱሳን እነዚህ ገድላት መጽሐፍቶች ይላል። የቅዱሳን ሕይወት መጽሐፍቶች ላይ በታሪክ ውስጥ የተለያዩ ነገሮች ጭማሪዎች ይገባሉ እና ጭማሪዎቹ ምናልባት አንዳንድ ጊዜ ክብደት ለመስጠት ይላሉ። ክብደት ለመስጠት ለዛ ወይ ለጻድቁ ወይ ሰዎችን በጣም በአግራሞት እንዲስብ ምናምን እንዲመለከቱ በሚያደርግ መልኩ በተለይ ሜዲቫል ፔሪድ ላይ ደግሞ ከተለያዩ ሁኔታዎች አንጻር ይጨምራሉ። ወይም ደግሞ ከዛ ገድሉ ከሚጻፍለት ቅዱስ አባት አንጻር ከሱ ቀደም ያለ አባት የሆነ ከፍ ያለ ነገር ካለው ወደሱ ለማጠጋጋት ሲባል ብቻ የሚጨመር ነገር ይኖራል ይላሉ። አሁን እንደዛ ናቸው እኛ ጋር ያሉት ገድላት ድርሳናት ሁሉ እንደዛ ናቸው እያልኩኝ አይደለም። ገድላቱ እንደዛ ናቸው እያልኩኝ አይደለም። ግን እንደዚህ አይነት ነገር አለ ይሉና ግን ኬርፉሊ ስናነባቸው ይላል። ገድላቱን ኬርፉሊ ስናነብ፣ በጥንቃቄ ስናነብ ጭማሪውን ኦኬ እና እውነተኛውን ነገር መለየት አይከብደንም ይላሉ። ለምሳሌ እሳቸው እና እኔ ምንድነው አሁን ለክርስቲያን ወንድም እህቶቼ ሁልጊዜም ቢሆን ልናገር የምፈልገው ገድላትን ሲያነቡ ልክ ስታነቡ የሃይማኖት መሰረት ብላችሁ አታንብቡ ነው። እንደዛ ከሆነ የሆነ ስህተት ባገኛችሁ ቁጥር ምናምን በቃ ሁሌ መጨነቅ ብቻ ይሆናል። እንደዛ ሳይሆን መሆን ያለበት
ገድላቱ ሲጻፉ ለምን ተጻፉ? መጀመሪያ እሱን ማወቅ። ገድላቱ የተጻፉት በአጭሩ ለምንድነው? ክርስቲያኖች ጌታ ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንዲያድጉ ኦኬ፣ እንደዚህ እንዲረዷቸው ነው። ስለዚህ እኔ ሳነብ ለምሳሌ ገድላትን ማነበው በቃ ክርስቶስ ኢየሱስን በመምሰል ህይወት ውስጥ እንዳድግ እንዲረዱኝ ነው። እሱን በማሰብ ነው እንትን የምለው። ኦኬ፣ ምናልባት ስህተት ቢገኝ ምናምን ነገር ያን ያህል አያስጨንቀኝም ማለት ነው። ስህተት ቢገኝ አያስጨንቀኝም። ለምን? ስህተቱን ትተውና ዋናው የቅዱሱ ህይወትን ብቻ እሱ ላይ ብቻ ፎከስ ታደርጋለህ። ህይወቱ ላይ የቅዱሱን ህይወት እያየ ልክ ቅዱስ ጳውሎስ እኔ ክርስቶስን እንደምመስል እናንተን የምሰሉ ብሎ የለ ሰው በሌላ ስፍራ ላይ ደግሞ ሩጫዬን ጨርሻለሁ ገድልን ተጋድያለሁ ብሎ ይናገራል። ሃይማኖትን ጠብቄያለሁ ይላል። ስለዚህ የእሱን ሩጫውን ትመለከታለህ። የቅዱስ ጳውሎስን ሩጫውን መመልከት አለብህ። እሱ ገድሉ ነው። እሱን ተመልክተ የእሱን ዱካ ተመልክተ ደግሞ አብረህ ትከተለዋለህ። ያኔ ጳውሎስን ስትመስል በተዘዋዋሪ ጌታችን ኢየሱስን ትመስላለህ። እና ጥቅሙ ለዚህ ስለሆነ ለዚህ ጥቅም በሚሆን መልኩ እናንብበው። ኦኬ፣ የሃይማኖት መከራከር አይደለም ብሎ ለምሳሌ አንድ መምህር ሲናገሩ ልክ የሃይማኖት መከራከር አይደለም አሉ። ለምሳሌ ገድለ ድርሳናትን አንድ ኔታ አንድ መምህር እንደዛ ብሎ ተናገሩ። ለምሳሌ አንድ ሰው ናቸው ይሄን ይስተውትና እና እንደዛ ብሎ ሲናገሩ የሃይማኖት መከራከር አይደለም ካሉ ለሃይማኖት መሰረት አይደለም ነው ባጭሩ። ኦኬ፣ የሃይማኖት መሰረት አይደለም። እርግጥ መጽሐፍት የትኛውም መጽሐፍ የሃይማኖት መሰረት ነው ብዬ አላምንም። የሃይማኖት መሰረት ቅድስት ሥላሴ ነው። የሃይማኖት መሰረት እግዚአብሔር ነው፣ ጌታችን ኢየሱስ ነው የሃይማኖት መሰረት። እና ይህንን መሰረት የሆነውን የተሰጣቸውን ደግሞ ሐዋርያት በተለያየ መልኩ አስተላልፈውልናል። ስለዚህ መጽሐፍ ቅዱስ ከዛ ውስጥ አንዱ ነው። ብቻ ግን እኔ ዋናው ቁም ነገር ይህንን ነገር ስሰራ ክርስቲያኖች በምን መልኩ ማንበብ እንዳለብን ለማሳወቅ፣ ስህተት ቢገኝ ሊያስጨንቃቸው እንደማይገባ ለማሳወቅ፣ መጽሐፉን ደግሞ ብድግ ብዬ ላረምም አላልኩም። ማንም ሰው በግሉ እየተነሳ መጽሐፍቱን ማረም አይችልም። ይገባኛል። ይህንን ስናገር አሁን ላይ ያሉ የሚታተሙ ገድላቱ፣ ድርሳናቱ፣ ተአምራቱ ሁሉ በሊቃውንቱ ጉባኤ ተመርምረው እየወጡ ስለሆነ ምናምን አይደለም። በእርግጥ ያም ሆነ ግን ቅድም እንዳላችሁትም ራሴ ላረም አይደለም፣ መጽሐፍቶችን ማረም አይችልም። ስህተት ሆኖ ሲገኝ ግን ስህተት ነው ብለህ እንዳትናገር አክሊል የሚል ግን የለም። ይሄ በጣም አግጦ የመጣ ስህተት ከሆነ ትናገራለህ። ልክ አሁን ቅድም ለምሳሌ እንደሰጠው እንትን ነው። አንዴ ልጨርስ ነው ሰሙ። አንዴ ፕሊዝ ጨርሼ ካሁን በኋላም አላወራም። እና ልክ ቅድም እንደሰጠኋችሁ ምሳሌ ማናቸው አልኳችሁ? ፍቅረ ማን ነው? ቀሲስ ዶክተር ምክረ ስላሴ ለምሳሌ አልኳችሁ። ከዮሐንስ አፈወርቅ ጋር በተያያዘ አሁን እኔ አፈወርቅ የተባለበትን ምክንያት አልተቃወምኩም። የእመቤታችን ተአምር እንደዛ ነው ምናምን የሚለውን እኔ አልተቃወሙ፣ እሱን አልተቸውም። ለጊዜው እኔ ማለት እሱን አይደለም። ግን እሳቸው ግን ምን አሉ? ፍጹም ትክክል አይደለም፣ እንደውም ምንድነው ሊቀር የሚገባው ብለው ነው ያስቀመጡት። በጣም የሚያስቀምጡት ፍጹም ትክክል አይደለም። ኦኬ፣ እንደዛ ብሎ ተናገሩ። እንደዛ ብሎ ስለተናገሩ እንደው ተአምር ተፈጠረ፣ ቤተክርስቲያንን አያውቁም እነዚህ ሰው ከኢርሳን መወገድ አለባቸው መናፍቅ እንደዛ አትላችሁም ማለት። ኦኬ፣ እንደዛ አይደለም። ይሄ ፐርሰናል ኦፒኒየንህን መስጠት ትችላለህ። እና መልስ ያለው ሰው ካለ ደግሞ ገብቶ መልስ ይሰጣል። ታሪክ ላይ ምንም ተፋልሶ የለውም ካለ ሰው ተፋልሶ የለውም ብሎ ማስቀመጥ ይችላል። ታሪኩ የአባ ጊዮርጊስ መጽሐፍ ላይ አለ፣ መጽሐፈ ሚስጥር ላይ አሁን የታምረ ማርያም ላይ የተነሳው ኦኬ፣ የጊና ምዕራፍ ላይ አራተኛው ምዕራፍ ላይ አለ። ለምሳሌ ምንድነው ከቁጥር 2 ከቁጥር 1 ጀምሮ አለ ታሪኩና እዛ ላይም መመልከት ይቻላል። እና ታሪኩ እንደ ታሪክ ተፋልሶ አለው፣ ግን ይሄ ችግር የለውም። በጌታ እኮ አስተምሮ አይደለም መጽሐፍ ቅዱስ ምን ይላል ምናምን የሚለው ላይ አይደለም አሁን እየተነጋገርን ያለ ነው። የሆነ የታሪክ ልዩነት ሊኖር ይችላል ነውና ይሄንስ እንደዛ ነው። በዚህ ሁኔታ ውስጥ ግን ምናልባት ያው ያስጨነቋችሁ ሰዎች ካላችሁ አዝናለሁ ምናምን። ይሄንስ ጌታ ከሁላችን ጋር ይሁን። አክሊልዬ እንትንችን መልስልኝ አንድ ነገር። ማንኛችንም ሰዎች ስናወራ ታይም፣ ፕሌስ፣ ፐርሰን የሚባል ነገር አለ። ታይም፣ ፕሌስ እና ፐርሰን እነዚህ ነገሮች ለሁላችንም ነው ይሄ የሚጠቅመን እና እኚህን ነገሮች ልናገናዝባቸው ይገባል። መጀመሪያ አንድ ነገር ኮሜንት ከማድረጋችን በፊት በጣም የሚገርመው ብዙ ሰዎች ተሰናክለዋል። ምናልባት አንተ ላይ ታወቀህ ይችላል። ብዙ ሰዎች ተከፍለዋል፣ ብዙ ሰዎችም ተሰናክለዋል። በእንዲህ ንግግር ብዙ ሰዎች ለፕሮፓጋንዳ ተጠቅመውታል። እና አሁንም ስትረስ ልናደርግ እኔ እንደውም ያው መዝሙር ያሬድ አለ ትናንትና መዝሙር ያሬድ ከገባ በኋላ እኔ እንደውም ምናልባት የመጀመሪያውን የአረበኛውን መጽሐፍ ይዘን ከዚያም በኋላ የመጀመሪያውን የግዕዝ ትርጉም ይዞ እያመሳከሩ መናገሩ ሳይሻል አይቀርም። በቤተክርስቲያን በአዋልድ መጽሐፍት ዙሪያ ቤተክርስቲያን የራሷ የሆነ ኤክስፐርቶች አሏት። መጽሐፍት ላይ እድሜያቸውን የፈጁ እኚህን አሁንም ያሉ የቤተክርስቲያን መምህራን አሉ። እኚህ የቤተክርስቲያን መምህራን
ዛሬ ላይ እስቲል ዛሬ ላይም አሉ እና እነዚህን ቀርቦ በአካል መወያየቱ ይቀላል ወይንስ እንዲህ አይነት አሁን የቲክቶክ ሚዲያ ላይ በቲክቶክ ሚዲያ ብዙዎች ወደ ኦርቶዶክስ እየመጡ ነው፣ ብዙዎች ኦርቶዶክስን እየተቀበሉ ነው። ስለዚህ እንዲህ ሆኖ ሳለ ፕሮቴስታንቶች ያላቸው መሳሪያ በዚህ ሰዓት ገድላትን ማንቋሸሽ ነው፣ እንደ ዶግማና እንደ ዶክትሪን አድርገውት የተቀበሉት ያሉት። አንተ አሁን በዚህ ሰዓት እነሱም የማይሆን ነገር እያመጡ ስታግዛቸው እኛ ጋር ሁለት ልብ ያላቸው ወደኛም ለመመለስ እዛም ለመቅረት ሁለት ልብ ያላቸው ሰዎች ይሰናከላሉ ብለህ እንዴት አላሰብክም? ለዛም ነው ታይም ፕሌስ ፐርሰን የሚለውን ነገር ኮንሲደር አድርገን ምክንያቱም የምናስተላልፈው ነገር መንፈሳዊ የሆነ ነገር ስለሆነ ነው። በጣም ብዙ ቲፎዞ ትናንትና አይቻለሁ። እኔ እንደውም ከታች ስጽፍ ነበር ኦርቶዶክስ ሁሉ አይደሉም እያልኩ ጽፍ ነበር ከታች ጀስት መዝሙር ያሬድ ከገባ በኋላ የተፈጠረው ነገር ጥሩ ነገር አልነበረም። ስለዚህ ሁሉ ጊዜም የቤተ ሰላም ለአንቶኒ ያሬድ አንዴ ይቅርታ አድርግልኝ። ቆይ ያሬድ በጣም ይቅርታ አድርግልኝ። ሰሞኔ የቤተ ክርስቲያን አስተምህሮን አልተቸውም ሚስ ሪፕሬዘንት አስተምህሮች ላይ ጥንቃቄ ሁላችን ብናደርግ ምክንያቱም እንደዛ ከሆነ እናወራ በቤተ ክርስቲያን ኢሹ ላይ እዚህ ጋር መተን ማውራት ያለብን ነገር አለ፣ ማውራት የሌለብን ነገር አለ። ለዛም ነው ታይም ፕሌስ ፐርሰን ብዬ ስፔሲፋይ አድርጌ እያወራሁት ያለሁትና እዚህ ጋር መጣ አሁን በተአምረ ማርያም ዙሪያ ቀረው ቤተክርስቲያን የሚል ሰው አለ። ይሄን ነገር ስትሰጠው ይህ ሰው ለዚህ ሰው ለምን እኮስ አሁን በተአምረ ማርያም አንዴ ቆይ በቃ ያሬዶ አንዴ ተናገርና እሺ እኔ ወደታች ልውረድ። እኔ ዲያቆን ከይቅርታ ጋር ሶሪ ነው ሲጀመር እዚህ ላይ እንደዚህ ማድረግ አልነበረባችሁ። ሚኪ ትናንት ተነጋግረን ጨርሰናል። ፕሮግራም እናደርጋለን ታብለናል። ተነጋግረን ያለውን ነገር እንፈታለን ታብለናል። እንደዚህ መከፈትም አልነበረበትም። ብዙዎች አሁን ሼር እያደረጉ ብዙ ነገር እያደረጉ ነው። ራስን ማሳየት አይጠቅመንም። አሁን ላይ የራስን ንግግር ምናምን የሆነ ነገር ይሄን ነገር በጥበብ እናድርገው ብለን ትናንት ጨረስን እኮ ዘጋን። ከጨረስን በኋላ ዛሬ ቤት ከፍቶ ይሄን ኢሹ ማድረግ እኔ አልታየኝም ጥቅሙ። ትናንት ዘጋ ነው እኮ። አሁንም ፕሊዝ ለምዕመኑ ይታሰብ። በዛኛው ሰፈር በጣም ጥሩ ወይፐን ነው እየሰጣችሁ አላችሁ፣ እያቀበላችሁ አላችሁት። ትልቋን ቤተክርስቲያን እየረሳችኋት ነው እና እኔ ትክክል አካሄድ አይደለም። በእነሱ በኩል ያየነውን ነገር ወደኛም እያመጣ ነው እና እባካችሁ በብልሃት አድርጉት። ነገር ቢመጣ ጥሩ ነበረ። ተመልሶ ቢመጣ ተነጋግረናል። በእኛ ፈተነው ተነጋግረን መተን ሁላችንም ዝቅ ብለን እንማራለን። ምድር ላይ ያለችው ቤተክርስቲያን ቲክቶክ ላይ ያለች አስመሰልናት። ቲክቶክ ላይ ገና የምንፍጨረጨር ሰዎች አለን። እዘኑ፣ ለነዛም ነፍሳት እዘኑ። ማናችንም ብንመዘን ዜሮ ነን። ከቤተክርስቲያን በታች ነን። ከቤተክርስቲያን በላይ የሚሆን ማንም የለም። ስለዚህ ቤተክርስቲያኗን አስቡላት። ምስኪነትና ወንድሞቻችሁን አስቡ። እዚህ ጋር ትከሻ መለካካት እኔ ትክክል ነኝ ትክክል አይደለም እሱ አይጠቅመንም። አሁን ላይ ትናንት ጨርሰነዋል። አግባብ አይደለም ይሄ። ለሰይጣንና ለዛኛው በዚህ ምክንያት ለሚደሰቱና ልጆቻችንን እህትና ወንድሞቻችንን ለሚነጥቁ ሰዎች እናስብ። ራስ ወዳድነት አያጥቃን እና ቢበቃ ባይነኝ እኔ። እግዚአብሔር ይስጥልኝ። ቀችን ብቻ ለመናገር ነው የገባሁት። ያሽ እኔ ልውረድ ሚኪዬ ከይቅርታ ጋር ምናልባት ነገሮችን ያልኳቸው እኔ ይመስለኛል። እንደዛም ስንል ደግሞ እኛ አንድን ሰው ፐርሰናል አድርጌ ለማጥቃት ወይም ደግሞ የተለየ ኑሮኛ አይደል። የሆነው ሆኖ አንድ ሰው አንድ ነገር ትክክል አይደለም ብሎ የሚያነሳው ታሪክ ያ ታሪክ ደግሞ ለኔ ትክክል አይደለም። ስለዚህ በዛኛው ወገን የመጣው ሚስተር ኤክስ የሚባል ሊሆን ይችላል፣ ሚስተር እንትና የሚባሉ ሊሆን ይችላል፣ ፕሮፌሰር እንትና የሚባሉ ሊሆን ይችላሉ። እንደ ታሪክ ካየነው ያንን ታሪክ ደግሞ ሊያፈርስ የሚችል ሌላ ታሪክ አለኝ ብዬ ልመጣ እችላለሁ። ታሪክ በራሱ የሚስማማበት ነገር ሊኖር ስለማይችል ማለት ነው። ስለዚህ ከዛ አንፃር ነው እኛ ታሪክ ሲባል ያኛው ትክክል አይደለም ስትል ትክክል አይደለም ብለ መረጃ የምታመጣበት አካል ደግሞ ያኛው የምጠቅሰው ደግሞ ታሪክ ለኔ ደግሞ ትክክል አይደለም። ስለዚህ ምንድነው የሚሆነው ሲባል ቤተክርስቲያን በመንፈስ ቅዱስ ነው የምትመራ አላት፣ መዋቅር አላት። በዛ ገብቶ ጥያቄውን ማቅረብ ይቻላል። አሁን ስተት የለም ብሎ መናገር አግባብ አይደለም፣ ትክክል አይደለምም ይያልን አይደለንም። እዚህ ላይ ያላችሁት ወንድሞቼ እንድትረዱት እንፈልገው አይደለም ሳይሆን እኔ
በሚገርም ሁኔታ ገድለ ዘራብሩክ የሚል ምናልባት የንታዬ ሊረዱኝ ይችላል። ገድለ ዘራብሩክ የሚል እዛ ላይ በስተት የሆነ ስርወጽ ገብቶ ነበር። ግን አውጥተን እንዴት ብለን ያዙን ልቀቁኝ አላለም ወይ ደግሞ የሆነ ነገር ላይ አላወጣም። በወቅቱ ለነበሩት ሊቀ ጳጳስ እዚህ ላሉ ተናገርን። ወደ ሊቃውንት ጉባኤ እንዲሄድ አድርጉት። ወደ አዲስ አበባ ሄደ። ነው ትክክል አይደለም፣ ይሄ ስህተት ነው። ሲጀመር እንደውም ቢያንስ እንኳን እንደው ቅዱሱን አባት እንኳን በዚህ ደረጃ እንደው አታውርዷቸው የሚል እንደውም ግሳጼ ሁሉ ተጨምሮ እንዲስተካከል ተደርጓል። እኛ ያልነው ይሄንን ነው እንጂ ሰው ታሪክ ላይ ስህተት አለ ወይ ደግሞ እንትኑ ላይ ስህተት አለ ብሎ ያንን ስህተቱንን ይዞት ዝም ብሎ ተጠራጥሮበት ይኑር እያልን አይደለንም። እንደዛማ ብዬ አይደለም፣ እንደዛ እያልኩ አይደለም። ግን እኔ ሚኪ የሚያነሳው ታሪክ ላይ ድልበድል ረታ የሚያነሳው ታሪክ ላይ ማንግባባ ከሆነ ሊያግባባን የሚችል አንድ አካል አለ። ወደዛ መሄድ ነው። እዛ ሄደን እኮ ምናልባት ያ ታሪክ ደግሞ ትክክል ላይሆን ይችላል ተብለን ምን ጥልበት ነገር ሊኖር ይችላል። በዛ ላይስ ደግሞ በዚህ ሰዓት ነው ወይ ይሄ ነገር የሚነሳ ነው የኛ እንትናችን። ከዛ በተረፈ ግን ደጋፊ ምናምን እንትን ብላችሁ እታች ላይ ስታጥረገርጉ የነበራችሁ ሰዎች ስነ ስርዓት አድርጉ። የግለሰብ ፕሮግንትን የለብኝም። እኔ አመሰግናለሁ ሚኪ የድል ስለሰጠኝ እግዚአብሔር ያክብርልኝ። ከዚህ በኋላ ምናልባት እንድለይ ሁኛለሁ፣ የራሴን እንድለይ ሁኛለሁ። አመሰግናለሁ። ድልበድልዬ እግዚአብሔር ያክብርልኝ፣ በእውነት እግዚአብሔር ያክብርልኝ። ሰላም ናችሁ? የተለየ አቋም ድልበድል የንታዬ ሰላም እግዚአብሔር ይመስገን፣ መድኃኒዓለም ይመስገን። የንታዬን ስታችሁ ድልበድል ላውግዝ እንዴ? ኧረ ይኸው የንታ ላውግዝ እንዴ? ማርያምን ዝም ብያለሁ። ይኸው የንታ ዝም ባልኩ ማርያምን ዝም ብያለሁ። ከዚህ በኋላ አላወራም፣ አልናገርም። ጭራሽ ተናግሬ ልውረድ። ይቀጥሉ መምህር ዮሐንስ። አይ ጸዲ አጭር ነገር ስትል ወረዳ ነበረ። ቀጥሉ። ግን ያው ውስጥ የነበረውን አብዛኛውን ያሬድ ተናግሮታል። ዛሬ መናፈስ የለበትም ነበር። አንዳንዶቻችሁ የምትሰጡት አስተያየት ላኪለ ጥሩ ያልሆነ የሚያናድድ ነበርና ባታራግቡት፣ በቃ ነገሮች በዚሁ ቢቋጩ። ሊያናግሩት አባቶች ሊሰበሰቡ ትላንት ተነጋግረው ነበርና እኔ ጥሩ አይመስለኝም። በውስጤ ጥሩ ያልሆነ ፊሊንግ ተሰምቶኛል። አመሰግናለሁ። እሺ ጸድዬ እናምለን